ቢያንስ እንደው ጭራሽ እኮ አይ አንድ ነን የሰማይና አለ ሄሎ ጭራሽ እኮ መጫወቻ አደረክ አይደለም ወንድሜ የሰማይ ነው ማጣት ነው አሁን ሁሉን ነገር ማጣት ማግኘትም በወንድ ልጅ ታውቀዋለህ አንተ አሁን ተቁጥጥር ውጭ ነው እኔ አሁን ትናንት ወዲያ ቆየ ትናንት ወዲያ 100,000 50,000 60,000 ማለት አልጠፋኝም ግን እንዲህ ስትለኝ በቃ አማራጭ የለም ከወገን ተወንድም ሀዛም ደብርም ተምን ተበዳደረ 250,000 እኮ አልኩ መነሻም ብዬ ጠራውልህ አንኳ አቅም በላይ ሲሆንብኝ ነው ያስቸገርኩ እንጂ ሌላ ነገር እኮ አይደለም እንግዲህ ትናንት ወዲያ ለምንድን ነው 100,000 ሳለ 50,000 ሳለ 150,000 ሳለ አቤት አው ይነጋል አይደለም እሱ ራሱ ነው ማለት አንተ አይደለም ቁራሌ ነጋዴ ነው ዝም ብሎ ባዶ ነው ሁለት እጁ የታሰሩ አሉት የመጦዝ የቆሙ አሉ ገዥላቸው ነው ቁራሎች ምንም ነገር የለውም በድነት ነው ያደገ ምንም ነገር የለውም ይሄም እኮ ተወገን ተደብር ተምን ይያልኩ ነው ይመለቅመው ያለው ምንም ነገር የለውም ዝም ብሎ ያው በቃ ቁራሎች እንትን ይላልች እኒ ቁራሎች ደግሞ 20,000 25,000 ነው የሚሸጡ እዛው ውጭ የሚሸጡት ነገር የላቸው ችግር የለውም በቃ እንደዛ ብለም ታድነው ከሆነ ታድነው አለ የኛ ሙታንም ታዋለ ችግር የለም ነገ 5 ሰዓት ካልገባ እውነትም ወሬናት መቼም ዞሮ እንዲህ ብለን በቀላሉ ተጣጣለን ከተደቅ ነገ 500,000 ብር አምጣው ይኸውልህ ወንድሜ እየሰማኝ ነው አንተ ነው ያዘው ያለው እና አሁን ይኸውልህ ማጣት ማግኘት ታውቃለህ ወንድ ልጅ ነህ ሰውን በድህነት እየተሰቃየ ያያየው ነው ምንም ነገር የለም እኔ አሁን ቀደም ትናንትና መቼም 50,000 100,000 ያልኩ እንትን ማለት እኮ አልጠፋኝም ሀቅም በላይ ያንኛውን እዛም ወገን ተምን ለወዳደርኩና ደብርም ለቅሜን 250,000 ካልኩ ዛሬ እኮ ታቅም በላይ ሲሆንብኝ ነው እችንም ሚካኤልና መድኃኒዓለም ነው 10,000 በቃ ልጁን ተደሚል ብለው የሰጡኝ እና አሁን ዛሬ ስንከላታ ወገኑን ለጨምሮ ጠላኝ አቤት ማንዳ ለነዛ ለጓደኞቼ ወይም 700,000 ብር ወይም 800,000 ብር ማለት አልጠፋኝም ለዛሬ ካገባው 470,000 ብር አልኩ ለነገ ከሆነ ግን 500,000 ብር በቃ እንደነዛ ጓደኞቼ ወይም 800,000 700,000 ብር ብዬ ዝም አልኩ ግን ውርድ አልኩና 100 200 ምናምን ብር ቅንስ አደረኩና በቃ ይሄን የጠራሁልህ በቃ እንደ ጓደኞቼ ውሳኔ ቢሆን ሲጀመር ልጁን እስካሁን አናቆየው ነበር ማለት ነው ልማታው ነበር ግን እንደ ጓደኞቼ አይደለም የጠራውልህ በቃ የሚቻላችሁን ይሁን ብዬ ነው እኔ በቃ የለም በቃ ያላችሁ ተማሩ 400,000 አንተ አንድ የደሃ ልጅ እኮ ቢያንስ የአንድ የደሃ ልጅ እኮ እስከ 300 እስከ 400 እየተቀጣ ቢያንስ ምንም የሌላት የደሃ ልጅ እኮ ምንም ከምን ተቀልታ እያመጣች ደግሞ ይህን ቀነሰልኝ ብለህ ጭራሽ ድርድርና ስልክ ላይ በጣም ታወራኛለህ አይደለም ወንድሜ ይኸውልህ እየሰማኸኝ ነው አይደለም አትበለኝ አንተ ስትፈልግ ነው የምታመጣው ሳትፈልግ በኋላ ስትፈልግ ነው የምታመጣው ስፈልግ ነው እንጂ እሱማ እኔ እኮ ልመና ለምን ያለው ልጁን የምትፈልገው ከሆነ ታመጣዋለህ ማትፈልገው ከሆነ ደግሞ እኔ ወይም ገንዘብ እንትን የለኝም ይኸውልህ እየሰማኸኝ ነው ወንድሜ አንድ አዳምጠኝ እየሰማኸኝ ነው ሄሎ አንዱ ቢቀር አንዱን ነገር አስከዋለሁ ችግር የለውም የገንዘብ እንትን አይደለም እኔ እያልኩ ያለው አሁን ልመና ነው እኔ አሁን በተትና ነው ለምናቸው ያለው በስብና ነው ለምን ያለው አሁን ሀቅም በላይ 700,000 ብር 800,000 ብር ማለት አልጠፋኝም ይሄ እኮ የደሃ ልጅ ነው ምንም ነገር የለው የደሃ ልጅ ነው አባቱ ድሮ የሞተ ነው ምንም ነገር የለው በድነት ያደገ ልጅ ነው እኮ ምንም ነገር የለውም አሁን እኮ ተወገን ተደብር ተምን እየለቀምኩ ነው ማመጣ ያለው ምንም ነገር እኮ የለውም ዜሮ ምናምን የለውም አሁን ሁለት ቁራሌ ላሞች አሉ 25,000 ቢሸጡ ወዛው ውጭ የለውም ምንም ያሉት ደሃዎቹ እኮ ምንም የሌላቸውን ሸቅለው አብረው እነሱ እኮ እንኳን ይሁን እንኳን ካንዲዳችሁ ከት የሌላቸው ሸቅለው የሚበሩ ሰዎች በቃ አሁን ባለቤት ደህና ሰው ይህን ትለዋለህ ችግር የለውም ይሄ አንተ አማራጭ ሊሆን ይችላል እስካምሳ ነገር ያለው በቃ ዛሬም ደነጋ ነበረ 470,000 ብር አድርጌልሃለሁ ደግሜ ትክክል ድርድር ምናምን እንዲያው ይቅርታ አባታለም እንዳታስመታነ ከዚህ ከዚህ ማለት ነው ታዳጊው ሰውዬ እንትን ነው እኮ ወንድሜ አሁን ይኸውልህ እኔ አሁን ልመና ነው አሁን እኮ አንተን ምለምን ያለው በወንድምነት የወንድ ልጅ አምላክ ስለ ኢትዮጵያ አምላክ እያልኩ ነው ምለምን ስለ እንትን ነው ምለምን ያለው እንጂ አሁን
እንትን እያልኩ አይደለም። አሁን ያለኝን አቅም አሟጥጬ ነው እኔ አሁን ይሄን ተንከባልዬም ብዬም ነው እንትን ምን ያለው እና ቢኖረኝ ኑሮ ወንድሜ 3 ቀን 4 ቀን በዋጥምና በራብ ሲንከባለል በይዝም ብዬ ያዋለሁ አቅም በላይ ሆኖብኝ ነው እኮ ነገሮች። ትናንትና ደህና ነው አለ ዛሬ ግን ያለው ሁሉ ቢለኝ እንኳን ሌላ ኮሸሮ የጦም አልበላም ብሎ ብስኩት አልበላም ብሎ ጾም ነው ብሎ ብራት ነው አልበላም ብሎ እንኳን አልቆብናል የሆነ ተሬና ያለነ ለዛ ግን አልበላም ብሎ ይውጣል ነው ከሽሎ እንዳለ ሰውነቱ እንዳልሆነ ነው ያለ። በዛ ላይ ገበሩ ጎርቶታል እና ይህ ሁሉ ስቃይ ያለበት እናንተ እሱ ተመስሏችሁ ቁጭ ብላችሁ እንደገና የስቃይ ሳልግለት እንደገና ቢሞት ግን ለእናንተ በጣም ጠጣሽ ሊሆን ይችላል። እንኳን የሰው ልጅ እኮ አስከሬን ከሚያገኝበት ቦታ ቢሞት ችግር የለም። አስከሬን ከማይገኝበት ቦታ ቢሞት ይሄ ለእናንተ በጣም ታርጋችሁ ታለው ሰምተኸኝ ነው ወንድም ያለው። ይኸውልህ አሁን እኔ እያልኩ ያለሁኝ ያለኝን እንትን አሟጥጬ ነው እንትን የምልህ ያለው። ስለዚህ ከእናንተ ስብና ከእናንተ እይታ እባካችሁ ነው የምልህ። እኔ አሁን እችን ያስኳትን ብር ያስኳትን ብር ባልከው እንትን ልስጥህ አሽከሩም ከራብ ከጥማት እንትን በሉት ያለኝን ማኩ እየቀረብኩ ነው እና አሁን ከውቶይ ምናምን ሽጣችሁ ትመልስ ብላችኋላችሁ ተመዳራችሁ ብላችሁ ምትታደጉት ከሆነ ነገ እስከ 5 ልጅ ስታገኝ በቃ ምትተባበሩት ከሆነ ነገ በቃ እስከ 5 ቦታን ቀጠራችኋለን። አሰዎቹ ጋር ተገናኝተህ ነገ እስከ 5 ይዛችኋቸው እዛ አንተ ይዘህ ካልመጣ የነዛን ሰጣችኋለን። በቃ የእናንተን ችግር የለውም። አዛወደ እንትን ነው እኮ ወንድም አለም አሁን እየሰማኝ ነው። እኔ እያልኩ ያለው ከአቅም በላይ ናች ነገሮች ታቅም የበላይ ሆኖብኝ ነው ምን ያለው እንጂ ሌላ ቢኖር እኮ ወንድሜ 3 ቀን ዋጥም ራብ ዱር በገደል ሲንከላታ ዝም የማየው ሰው አይደለሁም። የኔ ራሴ ቢኖረኝም የራሴን አካውንት አዞር ነበርኩ። ምንም ነገር የለው ሆኖ ነው እኮ ያለችንን ሟጥጠን ነው ይወል ወንድሜ አንድ እዚህ አዳምጠኝማ ያለችንን ሟጥጠን ያስኩኝ። አሁን 270 ሺህ በራሴ ይዣታል በአካውንት ያስግቻታለሁ። ማውጣት ችግር የለው ወደ ፈለከው መስጠት ችግር የለብኝም። አሁን ያን ግን ታቅም በላይ ሆነብኝ። ልመና ነው ማቅረብ ያለው። አሁን እኔ እኮ ለአንተ ልመና ነው ስለ ወንድ ልጅ አምላክ እባክህ አግዘን እባክህ ስለ ወንድ ልጅ አምላክ ልመና ነው መለመና እንደ ሴት ነው እኮ መለመና ያለው። እኔ ነገሮች ጠበውብኝ ነው አጥቼ ነው ቢኖር ኑሮ ወንድሜ ሲሰቃይ እንዲህ ያላየውም ነበርኩኝ። ስቅይቱ ወርዶበታል ግን አቅም የበላይ ሆኖብኝ ነው መለመና ያለው እንጂ ይሄ 270 ሺህ ልጨርስልህ ይሄ 270 ሺህ እኮ ዝም ብሎ አይደለም ያገኘሁትኝ ወንድም ብዙ ሰው ነው እኮ ለምን ያገኘሁትኝ። ስንት ዳውም ተበዳለው ወይም ጉለማ ሞልተውታል። አንተ እንዲህ ብላት እንደሸጥብኝ ይሄ እኮ ዳ ልጅ ነው ምንም ነገር እኮ የለውም። አው ታለው ነው መቼልህ ነው አግለ እኮ ምን እናንተ የምትተላለፍ ምን አለ መሰለህ ይዳል ነው ስለኝ እኮ የምትተላለፍ እሱ ልጅን አዚህ ያናዘዝኩትና በገበያ ያናዘዝኩት አንተ እሱ ይዳል ነው ስለኝ ምን እንደሚሰማኝ ታውቃለህ። እንግዲህ ካለው ምን ላደርገው ነው የምደብቅህ አንተን ወንድሜ ታስሮ ያለ በእጅ ነው እኮ ያለ ታዲያ እየነገረኝ አንተ እኔ ካለው እንግዲህ መቼ እናንተ እንደብቃቸዋለሁ። አንተ ተይዟል በእናንተ ልጅ ፍጡር ነው ተይዟልኝ። ስለዚህ ስለተያዘ አማራጭ የለውም እሱ እኔም ደግሞ አማራጭ የለኝ ሆኖ ነው። ስለዚህ ያለኝን አሟጣጥኩኝ። ቢኖረውማ 3 ቀን ዋጥምና ራብ በዱር በገደል በፀሐይ ሲንከራታ አይሰማኝም መሰል ይሰማኛል እኮ ግን አማራጭ የለኝ ሆኖ ነው። ራሴን በኖረኝ ራሴ የለኝ ሆነ። ይችን እኮ ያለችው 250 ሺህ ትናንት ወዲያ 250 ሺህ ስለ እዛም ለቃቀምኩና ያስኳትኝ። አሁን ትናንትና ዞርና አጣነ። አሁን ዛሬ ደግሞ ደብሮ ሁለቱ ደብር ቅድም እንዳወራው እችን 10 ሺህ 20 ሺህ አገኘሁኝ። ሰማኝ አቤት አበረሽ ብር አይደለም በቃ እሷ ብር አይደለም ግን ቦርድል በቃ የለም ዝም አንተ በቃ የለም ጭራሽ በቃ ምንም እንትን የለም። በቃ እኛ ቦታው በቃ ነገ እነዛን ተቀብለን ቦታው ስላልተመቸነ እሱን ይዘነው ጌታ ስለማንል አንተ ይዛችሁት ነው እሱን ብር ይዛችሁት ነውና ያላችሁን ብር ይዛችሁት ነውና አብሮ ይለቀጥላችሁ። የትኛውን ብር ያልኩን ብር ይዘና በቃ አቅሜ የማይፈቅድ ነው እኮ አሁን ወንድሜ እንደው እኔ እኮ እየለመንኩ ነው ያለ አንበርክኬ እኮ ምን ያለው አቅሜ ስለማይፈቅድ ነው።
አሁን አልከፍልም ነው የምትለው ያለ ነበር። አይወል አቅሜ አይፈቅድም። አልከፍልም ሳይሆን አቅሜ አይፈቅድም። ያው በቃ አቅሜ አልፈቀደም። ወንድሜን በቃ ግዴሩት በለላ ችግር የለውም። የነዛ ተቀብለን የእናቱን እደይምልሃለሁ ችግር የለውም። ምን አስበኝ ዞ ነው እየለመንኩ አይደለ እኔ እየለመንኩ አላስፈልገኝ ተለምኛለሁ። እንደ ጓደኞቼ 700 600 ሺህ ብር 700 600 ሺህ ብር ማለት አልጠፋኝም። ግን በቃ ለዛሬ ከሆነ 500 ለዛሬ ከሆነ 470 ሺህ ብር ለነገ ከሆነ 500 ሺህ ብር ያለው በቃ ነገ 470 ታገባው ከሆነ ጠብቀህ ጓደኞቹ ጋር ተፈርቶ ይሄድ ቦታ እናቀጣጥራችሁ። ኧረ አልከፍለውም አቅም የለኝም ካልክ ግራ የነዛ እንቀበላለን። የእናንተውን አዛወዲያ ይሄን ውሳኔ ሊሆን ይችላል። እሺ በቃ ደህና ነው። ዞሮ ዞሮ ይኸውልህ ስልኩላት ዝጋው። መጀመሪያ እኔ እናንተ በአማርኛ ተረራርተን ዝጋው። ይኸውልህ እሺ ጭራሽ እኮ ስጋዳ እናደረግነው ጭራሽ እኔ እኮ እውነት ነው የምነግርህ። ድርድር ወይም ልመና የቀየም ያለው ነገር እኮ አይደለ ቃል ወዲያ ልመና አስፈልገኝ እስካሁን ብዙ ነገር አድርጌልሃለሁ። ይኸውልህ እኔ አንድ ጊዜ ላውጋ ሴት እህት ይኖርሃል፣ ወንድ ልጅ ደግሞ ወንድም ይኖርሃል፣ እናትም ይኖርሃል፣ አባትም ይኖርሃል። እኔ አሁን ይኸውልህ ወንዱ ሰውዬ ምለምን ያለው እኔ የለ ሆኖ ነው አንተን በቃ አሁን በስብና ነው ምለምን ያለው አቅሜ በላይ ሆኖብኝ ነው። ቢኖር ኖሮ እንዲያርግ ያለምንህ እኔ ኮንበርክክ ያለምንህ ቢኖር ኖሮ ዝም ይስጣ አድርጌ መስደህ አቅም በላይ ሆነ ነገር እንዴት ይሆናል? አሁን አንድ ዕቃ ታቅም በላይ ብትሸከመው መውደቅ ነው እንጂ ዘው ትሄዳለህ መች ትወስደዋለህ? ስለዚህ ነገሮች ታቅም በላይ ሆኖብኝ በልመና ነው። እኔ እኮ አሁን ዝም ብለህ ጊዜ መሰጠኝ ከሆንክ የደብር እንትን ይዤ በየቦታው ልለምን 10 ብር 5 ብር ላጠራቅም ይሄ ስንት ብር ይሆናል? ምሳሌ ነው እኮ የምልህ። ይኸውልህ ወንድሜ ምሳሌ ነው የምልህ እንጂ እዚህ ያለውንማ በዛኛው ገጣልኩ በዚህኛው ገጣልኩ። አሁን እኮ እኔም ልቤ ፈሷል። እህልም እና ታፌ ተቀረ ብዙ ሰዓቱ ነው። አይ አዚ ወንድምን ባየውና እንዴት ታሪክ ማለት ነው። አሁን ስለ ወንድ ልጅ አምላክ እንዲያው ብትለመን ወንድሜ እንዲያው ብትለመን ጥሩ ነው። ስማ አባቴ እኔ ልንማመን ሳይሆን ቀስቁስ ከሆነ ያላዘጋውበት እና እኔ የምልህ በቃ አሁን እኔ በቃ እስካሁን ወርጄልሃለሁ እና ደግሞ አሁን በቃ 50 ታገባዋለህ አታገባውም? በቃ እንግዲህ ወዲህ የመጨረሻ ማለት ነው። አንተ አሁን እኮ አቅሜ ነው። እኔ እኮ ቅድም አውግቻለሁ አቅሜ ነው አልፈቅድ ያለ በቃ አለመደወል እንግዲህ የራሱ ጉዳይ ይሆናል። መደወል ሞልተህ የራሱ ጉዳይ በቃ ሰዓት ሞላ ብትደውለው ላላነሳልህ ላላዋራ ስማ እንጂ ሞልተህ ደውለው ይኸውልህ በቃ አሁን ብሩን ላወጣው ነኝ ሊያዘው እና አሁን አሽከሩና ብሩ ሰጥቼ በምን ነው እናንተ ምን ተማመነው እንዴ? እኔ አሁን ብሩን halከኝ ቦታ ይዤ ልመጣ ነኝ። አዛ ማለት ደግሞ መንገድ ላይ ሌባ ደግሞ አለ። ሌባ እንደቀማኝ ነው መፈራ። እኔ እኮ ያለው ሳንጃ ነኝ። ያለሁበትን ቦታ ነገርኩህ በኋላ ከዚህ ቦታ መምጣት ትችላለህ እላለሁ። አይስከፍማችሁ ከሄደው መሳሪያ አልበብህ በጣም ችግር የለውም ካልከኝ ችግር የለውም ይዘህ ትመጣለህ። ኧረ ወደ ገጠር ጫካ እመጣለሁ አልክ አንተ መሳሪያ ኧረ የምትቀርብልኝ ከሆንክ እኔ ምን አገባኝ መሳሪያ ምን ያስዘኛል? ያክም እንቀበልን ማለት ነው። መስመር ቦታ እኛ ሻገር በሶስት አቅጣጫ ተቀምጠን ያለን የሆነ ነገር አስከትላለሁ ነገር አመጣለሁ። ተው እሱንም እኔ ዝም ብለህ መጀመሪያ ምን ነው አንተ ወንድም ነው አስያፍ እየሰማሁ ነው። ምናምን ማስከተል አስፈልግም እንደታሾፒ ምናምን ብለህ መረጃ ሊቀመጥ ይችላል አልኩ። ታሾፒ ምናምን አስፈልግም መስተካከሪ መስል በሆነ ቦታ ትቀጣለህና ትመጣለህ። እሺ ትመጣለህ። እኛ መስመር ላይ ዱብ ትላለህ ነው ያለው። በቃ ዱብ ስትያዛው ቁመሃለህ ተቆምረን ቀጥል ተበል አሽከሩን እንዲያገም ሰጠኝ ብሩን አሁን ብሩን አንተ ባልከው መሰረት ይጆል መጣ ነኝ። ከዛም በኋላ ከዛ ላይ ብሩን ቁም ስትል ቆም ነኝ።
ልጁ እንዴት አድርገህ የምትሰጠኝ? ከዛው ላይ መልካም ለምሳሌ ማለት ነው ብሮቻችን ግታሲ ያን ብሮቻቸው በኋላ አሽከሩን አለበት ቦታው ከዛው ጎን ጎን አንቀመጥ አንድ 3 4 ሰዓት ይቆያል። እኛ ምን ቀበል ቅብለና ሄድ በቃ አሻውራ ያል ቀጥሎ ያልፈለ መልካም በቃ ግን ያክል ስለነገ በሰፊው ላሳፍነኝ ምናምን አንተ ችግር የለም። እሱን ዝም ብለህ ቆየማ። እኔ ግልጽ የሆነ አማርኛ ላውራ። ወንድሜ እንዲሞት ነው ያልፈልግ። በቃ ዝም ብለህ አዳምጠኝማ። እኔ ልልህ የምፈልገው በቃ እኔ ይሄን ነገር አልሰራውም፣ ብሩ ሰጥቼ አሽከሩን ላወጣ ነው የምፈልግ አይደል? እሺ እኔ እያልኩ ያለው ደግሞ ብሩን ስሰጥህ አንተ ምን ያልመንህ ብሩንም አሽከሩም ዘዝም እንዳትልብኝ ነው የምልህ። በቃ ግልጽ የሆነ አማርኛ ለመግደል ከሆነ ከፈለኩ ሳልጠይቅህ መግደልሽ ነበር። ወይ ሀዛባ ይላልካስብታል ይሄን ካፋፈት ይሄን ተጠብየ ማራቅ ይኖርብኛል። ይሄ እምነት ነው። መጀመሪያ ገጠመኝ ነው ያለው። ይሄ ግን ያው ነው ግን እምነት ነው። ታምነህ መጣ እንኳን ሰውየውን እንዲያው ትርፍ ገንዘብ ይዘህ ታገኘው እንኳን ለካ መልካም በቃ እና ይሄ ነገር ተቀጥሮ አይታወቅም። እንደዚህ ይደረጋል ተብሎ ታስቦም አይታወቅም። ብሩንም ሰውየውን ያይዞ የሄደ ሰውን ሰምቼም አላውቅም። ለእኛም አዲሳችን አይደለም። እያሰበ አይታሰብም። በዚህ ከሆነ ተጠራጠረና ምን ማለት አልችልም። አይ አስገናል እንጂ ይሄን ነገር ባስተላልፈበት አለ። መልካም ልጁን አንድ ጊዜ አገናኘ። በቃ አንድ ጊዜ እኔ አሁን ብሩን ላወጣው ነኝ። በይጀሳ በቃ ደውል መመጣ ሁለት ራሴ ነው እኔ መመጣ በቃ የለበስከውን ትነግረናለህ። እነግርሃለሁ። አውረኝ ያለውን ሰው ሁለት ራሴ ነው መመጣ ልሳችን እነግርሃለሁ። እኛ ደግሞ ከሳንጃ ከምንም እንከታተል ሳይዛው የሆነ ጎን ሰው አለ። አሁን ስትፈልግ ራሱ ዝም ብለህ ነገር ይኸውልህ፣ አንደኛ ልንገርህ፣ እኔም እውነታውን ነገር ልንገርህ። እኔ ወንድሜን ምንም ሳይሆን እንዲህ ወጣ ነው የምፈልግ እንጂ እሱን እናንተ ጋር አስቀምጬ ሌላ ነገር አቅርቤ እሱም እናንተ ማብራክ ተያይዛችሁ የምታልቁ አውቀኳለሁ ይሄን ነገር። አዎ ሲሆን እኛ እንወጣ እንችላለን። የመጀመሪያ ግን መጀመሪያ የሚጮህ ፍሬ ነው። በዚህ ወጥተበትና ዝም ብለህ መነኝ አንተ እኔን መነኝ አላልከኝን ነው እኔን በዚህ መነኝ በቃ እኔ በኔ በኩል ምንም እንኳን እንትንም የምመጣበት ባጃጅም እነግራለሁ ታርጋውን ቁጥር መልካም በቃ እና ግን ልጁን አገናኘህ ደህና አደርክ ልበለው። ደህና አደረው አይደለም አዎ ችግር የለም። እሱማ ነገር ግልጽ በሆነ እኔ እኮ ግልጽ በሆነ አማርኛ ማወራ ያለው። ሄሎ አቤት፣ እንዴት አደርክ? ደህና ነው። ሰላም አደርክ? ደህና አደርክ? መልካም በቃ እኛ እየመጣን ነው። ችግር የለም እየመጣሁ ነው። እኔ እየመጣሁ ነው። ብሩን ጨርሰናል። አውግተን ልጁ ጋር ጨርሰናል። ያው እየመጣሁ ነው። እሺ ልጁን ላግኘው። እየሰማኝ ነው? ልጁን ላግኘው ብዬ ነው እኮ። እሺ መልካም በቃ ቆናገኘው። አንተን ይኸውልህ እኔ አሁን ላወጣው ነው እንትኑ አውጥቼ ተባጃጅ ወደ ታይ ልሳፈር ወደ ታይ ልውረድ ወደ ላይ ይሁን ብሩን አውጣ መስመጣ ማለት ነው። እኔ አሁን ያለው ሳንጃ ነኝ። በቃ መስመጣ ማለት ነው። 6 ሰዓት ላይ አሁን አውጣና ቸካከ ቆይዘ ተነስ እንልበላል። እሺ በአጋጣሚ አንድ ስልክ ልስጥ። የኔ ስልክ እንትን ቢል በአጋጣሚ ኔትወርክ ምናምን ቢል አንድ ስልክ ልስጥህ። የኔው እምቢ ቢል ሌላ ስልክ ትደውላለህ። አውሮ ይመጣ ነው። 094646 64 13